እንደነበረችው ጥያቄ ይዘው እሷን በቃ እንደው በራሳቸው ያነቡም። እናንተ እንዴት ነው ነገሩ? አሁን እኮ ሌላ ሲያስተምር እንትን የሆነ ነገር ሲከራከርበት ከሰማ ያችን ይዞ እንደ እውቀት ይቆጥራታል። ግን በራሱ አንብቦ የሚመጣ የለም እኮ። ያው መጽሐፍ ቅዱስን ይዘው እኮ ቢጠይቋቸው ዳርዳሩን እንጂ መሀከሉ ስለማይገቡ እኮ ነው። ኧረ ሲከራከሩበት የሰሙትን ነው እዛ ይሰማሉ። ክርክር ላይ የሆነ ቤት ያን ጊዜ ያንን ይይዙና በቃ በሌላው ቤት ሁሉ በቃ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ነው ኢየሱስ ጌታ ነው። እኛማ ደግሞ አሳምረን ነው የጌቶች ጌታ የነገስታት ንጉስ ብለን ነው ጨማምረን አሳምረን ኦሪስ የድንግል ማርያም ልጅ መድኃኒት ነው ኢየሱስ። አዎ መድኃኒት ነው። ጌታ ብቻ ሳይሆን መድኃኒትም ነው። ጌታ ነው፣ አምላክ ነው። የጌቶች ጌታ ነው። በሚገባ የጌቶች ጌታ እንለዋለን። እንዴት ነው? እኔ ምንድነው አሁን ገብተው ስንት ዋጋ ከፍዬ አስገብቼ ወዲያው በረው የሚወጡ አካላት እንዴት ነው? ኧረ ተው ተው፣ እኔ አስገብቻለሁ አልበራችሁ እንዴ? ለእናንተ ወንበር አለ፣ ወንበሩን ለእናንተ አስገብቻለሁ እንዴ? ለእናንተ ወንበር አለ፣ ወንበሩን ለእናንተ አስገብቻለሁ እንዴ? ለእናንተ ወንበር አለ። ሚውት አድርጉ። ምንድነው እና ኢየሱስ ሰው ነው የመሬት አይ ደግሞ በጣም ይሄ ደግሞ የከበደው ነው። እና አምላክ ይመስገን ኢየሱስ ክርስቶስ እግዚእነ ጌታችን አምላካችን መድኃኒታችን የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ቸርነቱ ምሕረቱ አይለየን፣ ሰላማችንን ያብዛልን። ከደዌያችን ይፈውሰን። አጋንንትን ከሰዎች እያስወጣ ያባረረ ጌታ በእኛም ቤት የሚበጠብጡትን እንደዛው አሜን ብለናል። ይሄ ደግሞ ከባድ ነው። እሺ ግሬሎ ማን ይሽላል? እንዴት ናችሁ? አለን ተይታምሻሳቸው ማንነሽ አባቴ እንዴት ዋሉ? እንዴት ዋላችሁላችሁ? እግዚአብሔር ይመስገን ደህና ነን። መስቀል ተባረኩ። እግዚአብሔር ይባርካችሁ። በእውነቱ አባይ ይፍቴ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ። ደህና ናችሁ? ወለተ ሚካኤል ነኝ። አወቀኝ አይደል? ወለተ ሚካኤል እንዴት ነሽ? ደህና ሰነበትሽ? ደህና ነኝ እግዚአብሔር ይመስገን። ሰው እንዴት ነው? ቸሩ እግዚአብሔር ይመስገን ደህና ነኝ። ተጠፋፋን እኮ እንዴት ነው? ምንድነው ነገር? አሁን ጠፋሁኝ። ባለፈው እንዳልኩት ትንሽ ቤት ቀይሬ ለዛ ነው የጠፋሁት። እንዲያው እግዚአብሔር አምላክ ክፉ አስተሳሰብ ካለብሽ እንዲያው ድካም ካለብሽ በመልካም ይቀይርልሽ እግዚአብሔር ቤቱን እንደቀየርሽው ሁሉ። አሜን አሜን። አባ እና ቤቱ ጥሩ ተቀየረ? አይ ከዛው ቤተሰብ ጋር ሆኖ ያው መጀመሪያ ሁሉም አንድ ላይ ነበር የሚኖሩት። በኋላ ለብቻ ተለያይተው እዛው ነው የዛው ቤተሰብ ቤት ነው። መልካም አሁን ደህና ነው እንግዲህ እግዚአብሔር ይመስገን። ያው የሚገርማችሁ ነገር አሁን ወደ እናንተ ወደ ላይ ልገባ እያሰብኩ ስልክ ይደወልልኝ ነበርና ያው ችግር ነው ልቅር ዛሬ ልግባ እያልኩ አስባለሁ። ነገ ስለማልገባ እንዴት ነው እንደው ልግባና የተወሰነ ደቂቃ ልቆይና ልመለስ ብዬ ገባሁ። ስልክ ይደወል ነበር። ምን ማለት ፈልጌ ነው? አንቺንም ስልክ በአግባቡ አልመለስኩልሽም። በዚህ አጋጣሚ ይቅርታ አድርጊልኝ ለማለት ነው። ችግር የለውም አባቴ፣ ኧረ ይገባኛል እንዴ።
ታውቃላችሁ። ይገባቸዋል። ተመስገን ነው። እና ለማንኛውም ስለ ሁሉም ነገር እንዲያው በእውነቱ ጸሎት ብንጸልይ እግዚአብሔርን ብንለምነው ድምጻችን ብናሰማ ጌታ ሆይ ቤታችን ባርክልን፣ የምስጋና የአምልኮት የውዳሴ ቤት አድርግልን፣ ክፉን አርቅልን፣ የምንናገረውን ሁሉ መልካሙን ነገር እንድንሰማ የሰማነውን ደግሞ መንፈሳዊ ነገር በልቡናችን እንዲያድርብን እርዳን ለማለት ጸሎት ያስፈልገናልና ሁላችንም በእውነቱ ጸሎት መጸለይ አለብን። ጸሎት ከመጀመራችን በፊት ግን ሁላችሁም ቶሎ ብላችሁ ይህን ታብታብ አድርጋችሁ ሙሉትና 20 ምናምን ከዛም በኋላ አስፈላጊ መልእክት መንፈሳዊ ለእናንተና ለኔ የሚጠቅመንን መንግስቱን የምንወርስበትን ቃል አንስተን እንነጋገራለን እና ስለዚህ ሁላችሁም ገብታችሁ ዝም አትበሉ። እሺ፣ እንደዛ ነው የሚሻለው። ዝም ካላችሁ እኔ ዛሬ ነግሬያችኋለሁ። ያለኝ 1 ሰዓት አይሞላም፣ ራሱ ያለኝ ሰዓት 1 ሰዓት አይሞላም። ስለዚህ ሁላችሁም ፈጠን በሉና እንዳልኳችሁ አገልግሎቱ እንዲዳረስ እናድርግ። ናተ ምንድነው ትህትናን ከማርያም እንዴት ነው? መቼ ትህትና ታዲያ? እኔ እኮ ግቢ እያልኩ እስብሻለሁ። አሁንም አንቺም ደግሞ ዶት ትወጫለሽ። ምንድነው ትህትናን ከማርያም? ኔትወርክ አስቸገረሽ ነው? ትህትና እንዴት ነው? ኔትወርክ አስቸገረሽ ወይ ትህትና የሌለው ሰው አስቸገረሽ? ልጄ ምንድነው ነገሩ? እንደገና ደግሞ ድምጽ አለ ካንቺ። ትህትናን ከማርያም አይሰማሽም? አባቴ ድምጽ እሷ ጋር አይደለም፣ እዚህ ጋር ወለል ነው የሚለው እሷ ጋር ነው ድምጽ ያለው። ወሎ የሚለው ማለት እኔ ጋር ድምጽ የለም ከሷ የለም። የኔ ጆሮ ትህትናን ከማርያም እሺ፣ ከታ እሷ ጋር ካንቺ ያለው ጆሮ ከኔም አለ፣ ካንቺ ያለው አይን ከኔም አለ። አስካለ ማርያም ከሪዋሌ እሷ ቤት ስላልሆነ የእሷ መሰለኝ የሚለው ለዛ ነው። እና ታመሻችሁ። እግዚአብሔር ይመስገን። ወለተ ኢየሱስ እንዴት አመሸሽ? እግዚአብሔር ይመስገን። አባ እንዴት አመሸሽ? ደህና ነሽ? ይፍቱኝ ይባርኩኝ። እግዚአብሔር ይፍታ። እግዚአብሔር ይባርክሽ። ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። የበረታችሁ ነው? እንዴት ናችሁ? አዎ እግዚአብሔር ይመስገን። ያው አንዳንዴ ጠፋ እያልን እንመጣለን። በሌለው እኛም እኮ እንደዛው ነን እኮ። ያው በስራ ምክንያት ሁሌ አንገኝም። ያቆሽ ወለተ ሚካኤል ጀመረች። በቃ ወለተ ሚካኤል ጀግናይቱ። እንዴት አይነት ሞዴሬተር አገኘን መሰላችሁ? በጣም ጎበዝ ሞዴሬተር ነው ያገኘነው። በእውነት ጎበዝ ቅንጣቸውን እሱ ነው መድኃኒቱ። አስካለ ማርያም እንስት ስላንተ አስባረገች ድምጥማጣቸው ጠፋ። አይ አንድ ሁለቱን እንደዚህ እያደረጉ ማስደንገጥ ነው እኮ እንጂማ ዝም ካሏቸው ገረመችኝ እኮ እናንተ። በተለይ መልስ ምናምን ሲመለስላችሁ ይብሳሉ እኮ እና ቅድም እንዳልኳችሁ ስለ ሁሉም ነገር ጸሎት እናድርስ። ቤታችንን ባርክ፣ እግዚአብሔር እንዲባርክልን።
አገልግሎታችንን እንዲቀበልልን የምንሰማውን መልካም ነገር ሁሉ በልቦናችን ሰሌዳ እግዚአብሔር አምላክ እንዲጽፍልን። ጸሎት ለሁሉም ነገር ጸሎት አስፈላጊ ነው። አይደለም ለመንፈሳዊ ምግብ ለስጋዊ ምግብም ጸሎት አስፈላጊ ነው። የበላነው እንዲስማማን በስጋችን በደማችን እንዲዋሃድልን መጸለይ አስፈላጊ ነው። ስንበላ ከመብላታችን በፊት ከጉዞ በፊት ስንጓዝ በጸሎት መጀመር ወሳኝ ነውና መነሻችን መድረሻችን ጸሎት እግዚአብሔር ስለሆነ እግዚአብሔር ደግሞ እናንተና እኔን የሚሰማው በጸሎት ነው። ጸሎት ነው ዋናው። ጸሎት መጸለይ ብዙዎችን ከብቃት ከእግዚአብሔር ጋር ከመነጋገር አድርሷቸዋል። የእግዚአብሔር ወዳጅ አድርጓቸዋል። የእግዚአብሔር ባለሟል አድርጓቸዋል። ፍቁራን እግዚአብሔር ተብለዋል በጸሎትና። ስለዚህ በጸሎትን ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቅዱስ 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 ተብለህ በአንድነት በሶስትነት የምትመሰገን የምትመለክ የምትወደስ የምትቀደስ ልዑል እግዚአብሔር ሆይ በቸርነትና በምሕረትህ ጠብቀህ ከዚህች ዕለት ስላደረስከን እናመሰግንሃለን። የሰራዊት ጌታ እግዚአብሔር ሆይ ሳይገባን እንዲገባን አድርገህ በአባታዊ ፍቅርህ ከያለንበት በቅዱስ ቃልህ ጠርተህ እንድንሰበሰብ በዚህ ቦታ እንድንገኝ ስለረዳህን እናመሰግንሃለን። ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን እንደባረክ የኛንም ቤታችንን እንድትባርክልን ቅዱስ ቃልህን እንድታስተምረን በሰላም እንዳዋልከን በሰላም እንድታስመሸን ስምህን ጠርተን እንማጸንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየን ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በዛ ሐለፈ ስርየት ወበዘ ይመጽእ ክበት በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ስራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ቸሩ እግዚአብሔር ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይባርክ። እግዚአብሔር ሁላችንን ይጠብቀን፣ ቤታችንን ይባርክልን። ቃኘኸው ለምስጋና ይኸውሰት ቅኝትህን እንደገና ለምስጋና ይኸውሰት ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ
እዝራ ስጠኝ የከበረ መሰንቆዬ ዳዊት ስጠኝ የሚፈውስ በገናዬ መዝሙር ቅኔ ተምሬአለሁ ከአባቶቼ ዘምራለሁ ባንተ ፍቅር ተነክቼ አንደበቴን የቃኘኸው ለምስጋና ይኸውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይኸውሰድ ቅኝትህን እንደገና ላመስግን የኔ ጌታ የኔ ጌታ ልገኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ